አስወጣኝ። የትም አባሽ አትወጪ። አስወጣኝ። የትም አባሽ። እስቲ አሁን ማን እንደሚያድንሽ ደግሞ አያለሁ። እዚህ ድረስ ደግሞ ማን እንደሚከተልሽ አያለሁ። ሰማሽኝ አይደል? ይኸውልሽ መታመም አይደለም ገና ትሰቃያለሽ። ልንገርሽ አይደል? ገና ትሰቃያለሽ። እኔ በህይወቴ ማለት ነው እንዳንቺ አይነት የተጫወተብኝ ሰው የለም። እኔ እንደተጫወትሽብኝ ሁሉም ነገር ይኸውልሽ ሁሉም ነገር ስነ ስርዓት ይይዛል። የትም ሌላ ችግር ውስጥ ነው የምገባው። ለምንድን ነው የማሰማው? ልቀቀኝ። ዞር በልልኝ። ይመሻል፣ ይነጋል። ከዛ በኋላ የሚፈጠረውን ደግሞ አብረን እናያለን። ዞር በልልኝ። ያመሃል ወይ? ምን እያሰብክኝ ነው? ድጋሜ መታሰር አማረ? ለምን የምታሰረው? ምን አረኩሽ? ገና ምንም ሳላረግሽ የምታሰርበት ምን ምክንያት አለ? ንገሪኝ እስኪ ምንድን ነው ምክንያት? ጀምር በቃ እኔ እኮ በሰላም ነው አይደለ ከህይወት ልውጣ ያልኩት። ሰው በሰላም አስወጣኝ። እኔ ደግሞ በሰላም ህይወትሽ ውስጥ እገባለሁ። በሰላም ለምንድን ነው እንደዚህ የምታስመስለው? የምታፈቅረኝ ይመስል ለምንድን ነው የምታስመስለው? አላፈቅርሽም እኮ። ካላፈቀርከኝ ለምን ተወኝ? እሺ አይ ልበድ። እሺ ልበድ። ጨርቄን ልጣል። ምንድን ነው ሀሳብ አልገባኝም። አብደሽ ቢለይልሽ ደስ ይለኛል። ላደረግሽኝ እያንዳንዱ ነገር አሁን ምንም ምክንያትም ባይኖርሽ የሆነ ነገር ለማስመሰላት ሞክሪ። ሁሉም ነገር እያደረግሽ የነበረው ለእኔ ስሜት ተጠንቅቀሽ ሳይሆን ለራስሽ ስሜት፣ የራስሽን ህይወት ለመምራት የራስሽን እሺ ነገ ባልሽ ይመጣል፣ ከዛ በኋላ ከእሱ ጋር ደስተኛ ልትሆኝ። ይሄ ደግሞ መቼም አይሆንም። ልንገርሽ አይደል? እኔ እያዘንኩ እኔ እየተከፋው እኔ ግማሹን አብሬክ የሆንኩታይ ሰዓት። በነገራችን ላይ መቸኮል አንዳንዴ ዋጋ ያስከፍላችኋል። ለሁሉም ነገር መረጋጋትን የመሰለ ነገር የለም። ከተረጋጋችሁ በቃ መተውም ያስታውቃል፣ አብሮ መቀጠሉም ያስታውቃል። እልክ ደግሞ ለትዳር ላይም ሆነ ጓደኝነት ላይ እልክ ምንም አይጠቅምም። የምሬ ነው የምላችሁ። አሁን ማርክ ልክ ይዞታል። መጀመሪያ አንቺን አልፈልግሽም እህቴ ነሽ ማለት የለበትም። ይሄ አንድ ችኮላ ነው ብሎ ቤዚም በአንድ ሳምንት ወስና ሌላ ጓደኛ መያዝ አልፈልገውም ብላ ቡታጅራ ድረስ እስከ መጥፋት የደረሰችው ማርክን አፍቅራ ነበረ። ያን ኩላ አድርጋ በአንድ ሳምንት ውስጥ በልክና በንዴት እሱን ለማናደድ የተጠቀመችው እንትን ዛሬ ላይ ዋጋ እያስከፍላ ነው ሁለቱንም። አሁን የሆነ ነገር ቢሳሳት ሽጉጥ ይዟል፣ ወንድ ልጅ ነው። የሆነ ነገር ቢፈጠር እሰቡት። በጣም ከባድ ነው። ሰላም ጤና ይስጥልኝ ውድና የተከበራቸው የመታገስ ቤተሰቦች እንዴት አላችሁ? ሆነ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ውዶች። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ የሚለውን እና ላይኳን ምንም አይከፈልበትም በቅንነት ማለት ነው። ላይክ አድርጎ እና ውዶች፣ አንዳንዴ እልክና ቸኩለን የምንወስነው በሰው አይምሮ የምንመራው ሰው አድርጎ ያለንን የምናደርግ መጨረሻ ላይ ጸጸቱ መከራ ነው። አያችሁ አይደለ? እና እስኪ እንየው መጨረሻ። ሳለቀስ በቃ ማለት ለምንድን ነው? እሺ ደስተኛ ካልሆንክ አንተ ደስተኛ እንደው ለምንድን ነው? ደስተኛ ነሽ። ለምንድን ነው የምታስመስለው? አስወጣኝ። ችግር ውስጥ ትገባለህ። ድጋሚ ችግር ውስጥ ትገባለህ። አስወጣኝ። ልቀቀኝ። ሌላ ነገር እንዳደርግ አትገፋፊ። ሌላ ያልሆነ ውሳኔ ውስጥ እንድገባ እያደረግሽኝ ነው። አለቅሽም። እያንዳንዱ ላደረግሽኝ ነገር ቀስበሽ መረጋጋት ነው ያለብሽ። እኔ ያላሳሰብኩም አይደል? እሱን ታውቃለህ አይደል? በአንቺ መጣ ታስሬ አንቺ ለምን ተውሽ? ንገሪኝ። ህይወቴ ለአንቺ አልነበረ ወይ የሰጠሁት? ኧረ እባክሽ ያ ሁሉ ቀን የት ነበርሽ? የት ነበርሽ? ንገሪኝ። ያ ሁሉ ነገር ስታደርጊ የት ነበርሽ? እያሳመምከኝ ነው እኮ። ስነ ስርዓት ያዥ። አትታገኝ። ራስሽን አትጉጂ። ከኔ ጋር ነው ያለሽው። በቃ ይህንን አምነሽበት እንድትቀበይ ይፈልጋል። በቃ እንድታዝኝ አልፈልግም። በቃ አታልቅሽ። በእኔ ምክንያት እንድታለቅሽም አልፈልግም። ደስ የሚያሰኝ ነገር ነው እያደረክ ያለው። እኔ እዚህ አስራ ማስቀመጥ ደስ የሚያሰኝ ነገር ነው አይደለ? ደስ የሚያሰኝ ነገር ነው ወይ እያደረክ ያለው? ምንህን ነው የሚያምህ? እሺ ምንድን ነው? አብሬ ልሁን ስለ አብሬሽ መሆን አልፈለግም አልከኝ አይደለ? ብዙ ነገር መስዋዕትነት እኮ። እሺ የራሴን ህይወት ልመስርትበት ሴት ነኝ አይደለ? እንዴት ሴትነትሽ በእንደዚህ ነው የምትገልጪው? አይደለም። የትኛዋ ሴት ነች? ነገር እፈልጋለሁ። ገብቶሃል አይደለ? አንተ ማንሽ? አንቺ ቆይ ምንም በአንድ ሳምንት ልዩነት ሽማግሌ ተልኮ ሰው አልፈልግም። በቃ ደግሜ
ያኛው ሰው እንደሚፈልግሽ በምን እንደምታውቂው ንገሪኝ እስኪ። ወይስ ከኔ በፊት ይህንን ብቻ ንገሪኝ። ከኔ በፊት ትገናኙ ነበር? ትተዋወቂዋለሽ? ያማሃል እንዴ? የት ነው የማገኘው? ታወሪዋለሽ? ንገሪኝ። እንደዚህ በአንድ ፍጥነት ያለው ጋብቻ በኢትዮጵያም ታሪክ አይደለም በዚህ በሰባዎቹ ተደርጎ አያውቅም። በሰባዎቹ ተደርጎ አያውቅም። እኔ አይደለም ለፍቅር ነው ወይ? ለፍቅራችንማ ቡታጀራ ድረስ ሄጄ ለፍቻለሁ። አሁን ግን አንቺ እሱም አያገኝሽም እኔም አላገኝሽም። ሶ የማናችንም ሳትሆኚ ኖርማል ህይወትሽም መኖር የምትችይ ከሆነ እተውሻለሁ። ነገር ግን ከሰው ጋር ለመሆን እቅድ ካለሽ ይሄ መቼም ከአእምሮሽ እንዲወጣ ነው የምፈልገው። ይሄ አምነሽበት ተቀበይ። ራስሽን ገባችሁ? በአንድ ሳምንት ውስጥ እውነት ለመወሰን ራሱ ከሱ ከደብቃ የምታወራ እሱንም እያወራ ያንንም እያወራች ነው የሚመስለው። ገባችሁ? ራስሽን እንድትጎጂ አልፈልግም። ነገ ላይ እህትሽ ልትመጣ ትችላለች። ነገ ላይ በዛ ታይም ያልሆኑ ነገር እንዲፈጠር አልፈልግም። ችግር ውስጥ ትገባለህ። ልለምንህ ተወኝ። በቃ ህይወት ልኑርበት። በእናትህ ልደሰት። አንዴ ችግር ውስጥ አስገባሽኝ። አሁን እኮ ገብቷል። አሁን ነፃነት ያለቅ ሰው ነህ። አሁን የራስን ህይወት መምራት ሲቀጥል፣ እሺ አንተ ማሰብ አቅቶካል። አይምሮ ካያስብም ለእናትህ አስብላት። በቃ ሁሉ ነገር የማይሆን ነገር እስከተባለ አይደለም እኮ። ስለዚህ ለእናትህ ካስብ ቢያንስ እንኳን ምን ሆነ ነው ያማህል እንዴ? ወደዚህ ይግልኝ ሰው የለም። እርዱን! ኧረ ማልክ ጅን ነው እንዴ ልጅ ግን ሌላ ነገር እንደወስን አታደርጊ። ወደዛ ማርያም እያበዛሁን ያለ የሌለህም ማንነት እንዲኖርህ አታድርግ። የሌለኝን ማንነት የሰጠሽኝ አንቺ። እኔ ማንም በዚህ ባህሪ ማንም እኮ ወደ ራስህ ተመለስ። በቃ ጸበል መግባት ካለብህም ግባ። በቃ አይኖ ሴጣን ተጠቅቷል። በቃ አያውቅም እንጂ ህይወት ልኑርበት። ለቀቀኝ። ልዝለል የለም ምንም ነገር የለም። እዛ ሳስገተሽኝ ነበር። በጣም አስፈርተሽኝ። ምኑ የበሩን መስኮት ነው የምሰባው። ሽንት ቤት ነው ሰባሪ ብሯል። ከዛ ይቀይራል። ለምንድን ነው እሺ የማይገባ? ለምንድን ነው የራስን ህይወት ሀብለም አትጀምረው? ለምን ህይወትን አስጀምረሽኛል? ልክ አልፈልግሽም እያልክ ነው። ኢቭን አሁን በአፍህ አልፈልግሽም እያልክ ነው። ተወኝ ልኖርበት። እሺ ምን እንዳደርግ ነው ፍላጎት ካልገባኝ? በልክ እኮ ነው። አሁን ራሱ ሁለቱም መልከኞች ናቸው። ሁለቱም በልክ ነው እንትን እያሉ ያሉት ማለት ነው። ለምንድን ነው የማላገባው? ብታፈቅሪ ኖሮ እሺ አላገባም ብልህ ለምን? ስለማፈቅርሽ ትላለህ። ግን ደግሞ እዚህ ጋር አፈቅርሻለሁ እያልክ አይደለም። ስለዚህ ለምንድን ነው ህይወቴ እንድኖር የማትፈቅደው? እሺ ግደለኝ። አይ ና ግደለኝ፣ ግደለኝ፣ በቃ ግደለኝ። አይ ግደለኝና ይለይልኝ። በቃ ግደለኝ። እንደዚህ ከምታስቀኝ ግደለኝ። እወጣለሁ። እሺ ገንጥዬም ቢሆን እወጣለሁ። በቃ በዚህ ልክ አልታገስም። ይበቃሃል። በዚህ ልክ እኔ እዚህ ልቆይ አልችልም። እሺ ልቀቀኝ፣ ልቀቀኝ። በማርያም ስነ ስርዓት ይኑርህ። ዞር በልልኝ። እሺ ልቀቀኝ። እኔ በኩል ለሊት ምንድን ነው እንደዚህ የሚያታግልሽ? ስነ ስርዓት ይኑርህ። እሺ ሂድልኝ። ዞር በልልኝ፣ ዞር በልልኝ። ምንም ነገር አልፈልግም። ዞር በልልኝ። በቃ የሚገባ ከሆነ ዞር በልልኝ። እኔን እንደምታፈቅር አታስመስል። በቃ ይበቃሃል። እሺ አላስመስልም። ከዚህ በኋላ አላስመስልም እኮ አታፈቅረኝም አይደለም? ካላፈቅርክኝ በቃ ተወኝ፣ አታንገላታኝ። አልተውሽም። እስኪ እንደ ኖርማል እንደ አንድ ሰው ይኸኝና እዘን። እስኪ ህሊና ካለክ እዘንልኝ። አሁን ይኸውልሽ ቤት ደርሼ ልብስ ይዤ ልምጣ። እዛ በኋላ እዚህ ችግር ውስጥ ትገባለህ። የቤት በኩል እንደምትወጪ አያለሁ። በየትኛው በኩል እስኪ አጠር ዘለሽ ትወጪ? ይሄ እንደሆነ
አልገባኝም። ምን እያሆንክ ነው ያለኸው? በዚህ ነግቷል። አሁን ቁርስ ሰርተሽ ታበይኛለሽ። እስካሁን ተኝተሽ ደስተኛ አይደለሽ? እኔ ይዤሽ በመምጣት ደስተኛ ነኝ። በቃ ከዚህ በኋላ እንድትቀራጭም አልፈልግም። እኔ ቤት ትንሽ ልብስ ነበረሽ፣ በቃ አስተፋልሻለሁ። ልብስሽን አምጥቼልሻለሁ። አይ ያመጣሁልሽ ነገር እንዲያዩ እንዲያውቁ ስለምፈልግ ገብቶሻል? እሺ ነገር የማይሆን ችግር ውስጥ ይከታል። ሰው የሚለን ስማ። ነቃበልና ደግሞ ማለት ነው ሌላ ወይ እኔን እስቲ ወይ ይሻል አፈቀርከኝም ሌላ የምታፈቅረው ሰው ፈልግ። እሺ ሌላ ሰው ፈልግ። አማርኛሽ ደስ አይልም። በቃ ተኝ። ደስ አይልም። አንዳንዴ ታስቀ ሰለቸኝ። እስከ መቼ እዚህ ልታቆየኝ ነው? በጣም የሚታገሱ ወደዛ ዞር እናናገኝ በስንስራት አናገኝ ለእህቴ ማሉ መስሎን የተሰማ ናናግረኝ በስንስራት ለእህቴ ማሉ መስሎ ነበር የተሰማ አክብሬ ነው እስካሁን ዝጋሉት እስከ ዛሬ የተፈጠረው ነገር ድጋሚ እንዳይፈጠር ነው። ለሊት ሙሉ ለዛ ስለምን ይፈጠር ስለምን የነበረው አሁን ምን እንዲፈጠር ነው? ዋጋ እያንዳንዱ ነገር ዝም ማለት ማርክ በቃ በጣም አብዝቶ በጣም ማለት ነው። በጣም ገደብህን አልፈሃል። እሺ ገደቤን አልፌያለሁ። ገደቤን ያለፍኩት ግን በእሷ ነው። በማሰቃየት ነው። ምንም ፍቅር ጊዜ እያሳለፍን ነበር። አንድ ደስ የሚል ጊዜ በዚህ ማለት ነው። እጅሽን ሁሉንም ነገር የምፈልገውን ነገር ደግሞ አድርጊያለሁ። አሁን ትሄጂ እንግዲህ ይዘሻት ሂጂ። መሄድ ትችያለሽ። መሄድ ትችያለሽ። ምንም መሰለኝ የምፈልገውን ነገር አድርጊያለሁ። ምንም አታመጪም። ይኸውልሽ አንድ ነገር ልንገርሽ፣ አንቺ የምፈልገውን የነበረውን ነገር በሙሉ አግኝቻለሁ። ማን ነው እስቲ ወንድ ሆነ የሚያሳስረኝ?